ስማ ለራስህ ራሱ ጥሩ አይደለም ታውቃለህ አይደል? ስነ ስርዓት ይኖርሽ። ምንም ነገር እንዳታደርገኝ እዚህ አረጋለሁ። ይቅርታ አትፍሪ፣ መቤቴን አትፍሪ። እኔ እናት ነኝ። ዛሬ እንግዲህ ሀይሚና ቡራ በአዲስ ቪዲዮ መጥተዋል። በአዲስ ቪዲዮ ሲመጡ ደግሞ እጅግ በጣም በሚያስደነግጥ ቪዲዮ ነው የመጡት። ቡራ እንግዲህ ሀይሚን በጣም ፈታኝ ፈተና ነው የፈተናት። ሀይሚዬ ወደ መጨረሻ እጅግ በጣም ነው ያሳዘነችኝ። እንግዲህ ይህንን እየተጠቀመው ብሩክ ሀይሚ እርቦኛል ራት ፈልጋለሁ ብላ ቴክስት ባረገችለት መሰረት ብሩክ እንግዲህ ይሄን አጋጣሚውን ተጠቅሞ ያላሰበችውን ፕራንክ አድርጓታል ማለት ነው። በጣም 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 ከባድ ነው እውነት ለመናገር በጣም ማለት ነው። እና ግን ደግሞ ትምህርት አለው። ምክንያቱም አንዳንድ ሰዎች አብረው ነው የሚያድሩ ብለው በጣም ብዙ ነገር እያወሩ ነበር እና ብሩክ ደግሞ ይህን ነገር ማሳየት ፈልጎ ነው። እንደገና ደግሞ ሀይሚ ሐዋሳ ላይ ሰርተው ነበር ይሄን ፕራንክ እና ብሩክ በሰራው ብለን ነበር እና ብሩክ ደግሞ ይሄው ዛሬ እንዴት እንደመጣለት አላቅም፣ ግን በሚገርም ሁኔታ ሰርቶታል። እሱ ግን ወደ መጨረሻ ላይም ትንሽ ደንግጧል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛይ በያላችሁበት እያልኩኝ እንግዲህ በአዲስ ቪዲዮ በእነ ሀይሚ መጥቻለሁ ማለት ነው። ብዙም እየሰራው አይደለም በእነ ሀይሚ አልመቻችልኝም ስላለ ነው እና ያው እነሱም ትንሽ አምሽተው ስለሚለቁ ቪዲዮ ለመስራት ትንሽ ጊዜ አይኖርም እና እንግዲህ ወይኔ ቡራ ግን የእውነት በጣም የሚገርም ሰው ነው ማለት የሚገርም ነው ስላችሁ እንዴት አስቻለው ማለት በቃ እንደምንም ብሎ ነው። ግን የመግቢያ ቪዲዮ ሰርቷል፣ ለኦዲየንስ ተናግሯል። ችግር ቢፈጠር እናንተ እንድታስታርቁኝ ብለዋል። ብሩክ ጨዋ ልጅ ነው። ሀይሚዬም እንደምታውቋት ጨዋ ልጅ ናት። ሀይሚዬ የኔ ጎበዝ የኔ ነብር ግን ደግሞ ምንም እንዳታደርገኝ ላንተም እኮ ለስም ጥሩ አይደለም ስትል በጣም ነው ያሳዘነችኝ። አስባችኋል እንግዲህ ከራሷም አልፎ ለብሩክ ለስሙም እየተጨነቀች ማለት ነው። አሁን ይሄ ነገር ማለት ሪል ቢሆን ከሷ ጉዳትም አልፎ ለአንተ ለስምህ ራሱ ጥሩ አይደለም፣ ስምህ ይጠፋል እንደማለት ነው። እና የምትገርም ናት ሀይሚ እኮ እውነት ለመናገር የምር እኔ እንጃ በቃ ታስደምመኛለች ሀይሚ። እንግዲህ አይታችኋታል አይደለ? በቃ በስነ ስርዓት በክብር ነው ያወራችው። እንደዛ ብሩክ ለማሳመን ያላደረገው ነገር የለም። ብር ከፈለግሽ ብር ሁሉ ልስጥሽ ማለት ያው ሁለት አልጋ ነው የያዝነ ስትለው ለምንድን ነው ሁለት አልጋ ያዝነው እኮ አንድ ላይ አለማደራችን ያኔ ለየራሳችን እንዳያዝነ ነው ስትለው ችግር የለውም የአንደኛውን አልጋ ብር እኔ ከፍለዋለሁ ምናምን ብሎ ብርም ከፈለግሽ ልስጥሽ ሲላት እኔን በገንዘብ ልትለውጠኝ ነው ወይ ብላለች። ያው ብሩክ ይሄንን የተጠቀመው ይሄን አባባል የተጠቀመው እሷን ለማሳመን ነው እና ያስፈራል እውነት። እሱ ራሱ አስቀድሞ ተናግሯል። ግን ደግሞ ታውቃላችሁ ሁለታቸውንም በጣም ማለት 99% የሚወዳቸው ሰው እንዳለ የተወሰነ ሰው ደግሞ በጣም ብዙ ነው የሚያወራ። በራሳቸው እኮ አይደለም የሄዱ የማዳም ቅመሞች ነው ትኬቱን ለሁለቱም የላኩላቸው የሚያድሩም አብረው ነው የማይባል ነገር የለም። እነሱ ግን ጨዋ ናቸው። ጨዋ ወልዶ ጨዋ ያሳደጋቸው ማለት ነው። ስለዚህ ይሄን ለማሳየት ነው ቡራ የሰራው ማለት ነው። እንኳንም ሰራው ማለት ትምህርት ይሆናል። እነሱ ይዋደዳሉ፣ ይፋቀራሉ ከጋብቻ በፊት ይሄን ነገር ብሩክም መቼም ሙቶም አያስበውም ማለት ነው። እና ሀይሚዬም ይሄ ለዚህ ነገርም ጠንቃቃ ናት በጣም ማለት ነው። እና በስነ ስርዓት ነው ያናገረችው። ስነ ስርዓት ይኖርህ ያንተ ጸባይ አይደለም እያለች በስነ ስርዓት ነበረ ስታዋራው ነበር። ያው ብሩክ ደግሞ ሁሌም ይናገራል ፕራንክ ሲሰራ ታውኖ ነው የሚሰራ፣ አስመስለን ነው መስራት ያለብን ለማሳመን ይላልና ትናንት ብሩክ እውነት አስመስሎ ነው የሰራው። እውነት አስመስሎ ስላችሁ ሀይሚ እንድታምን ማለት ነው። እኔና አንቺ ካለን አቅርርብ የተነሳ ምን ችግር አለው? እንቅልፍ እምቢ ብሎኝ ነው በርዶኝ ነው አብረን እንተኛ ብሎ እጇን ሲይዛት እኔ የመጨረሻን የደነገጥኩት ማለት እጇን ይዞ በቃ የዛሬን ብቻ ነው ምናምን ሲላት ወይኔ ቡራ እንዴት አስቻለው እያልኩኝ ወደ መጨረሻ እንዲሁም እንደማልቀስ ብላለች። እና ቢያስደነግጥም እንግዲህ ዛሬ ሀይሚ በአዲስ ቪዲዮ ትመጣለች፣ እሷም ትበቀለዋለች።
ሐዋሳ ላይ ብዙ ፕራንኮች ተሰርተዋል እና ሀይሚ ሰርተው ነበር ይሄን ፕራንክ ከአንተ ጋር አብሬ ማደር ፈልጋለሁ ብላ። ኧረ ተይ አንቺ ሴት ልጅ እኮ ነሽ፣ ለሴት ልጅ እኮ ክብሯን መጠበቅ አለባት። ከፈለግሽ እዛው ቤተሰብ ነው የምመልስሽ ነበር ያላት። ነይ እንሂድና አሁን ለቤተሰብ ላስረክብ፣ ከዚያ በኋላ በቃ ምንም ማለት ፈርቷል፣ የመጨረሻ ማለት ነው። ማለት ያ ማለት ምንድን ነው? በቃ ጨዋ እንደሆነ ለማሳየት ሀይሚም ያንን የሰራችበት ምክንያት ያው አንድ ላይ አለማደራቸውን ለማሳየት ትምህርት ይሆናል ብላ ነው። እና ካላቸው ቅርርብ አንጻር ሰዎች ለምን አብረው ለምንድን ነው አብረው የማይሆኑ በአንድ ቤት ለምን የማይኖሩ የሚሉም አሉና ለዛም ነው የተሰራው። ብቻ ያስደነግጣል። ወደ መጨረሻ ላይ ግን ምግቡን ይዛ ስትሄድ አንጀቴን ነው የበላችሁ የእውነት ማለት በቃ ርቦኛል ብላ መታ እንደዛ ብሩክ ደግሞ ባልጠበቀችው መንገድ እንደዛ ሲያደርጋት ማለት ነው። ማለት በቃ ከባድ ፈተና ሲፈትናት ሀይሚ በጣም ነው ያሳዝነችኝ። ምንም ነገር እንዳታደርገኝ አንተ ብሩክ በእናትህ ተው፣ አንተ እዚህ ጋር ማንም የላትም ብለህ እኔ እኮ አመኘህ ነው የመጣው ምናምን በሚያሳዝን መልኩ ማለት ነው። የእውነት አንጀት ነው የምትበላና ግን ያው ለትምህርት ነው። ብሩክም ትንሽ ፈርቷል፣ ወደ መጨረሻ ደንግጧል። ምክንያቱም በሀይሚ የመጨረሻ ነው የከፋትና ለማንኛውም እንግዲህ ያስተምራል ብሎ ነው ብሩክ ያመጣው። አንዳንድ ሰዎች ደግሞ ባልሆነ መንገድ የተረዱት ይመስለኛል። ማለት ብሩክ ምንድነው ያለው? ማንኛውም ሴት ክብሯን ጠብቃ ለትዳር ስትበቃ ያችን የሚያገባ ሴት የታደለ ነው ያለ እንጂ ለሀይሚ አይደለም ያለ። ሀይሚማ የራሱ ብቻ ናት። ትንሽ ያረዳድ ሁኔታ ይመስለኛል ባልሆነ መንገድ የተረዳ ነው አለንና እንዲሁም ደግሞ ብዙ የተለያየ አስተያየት እየሰጠን ነው። ለማንኛውም እነሱ አንድ ናቸው፣ መቼም አይለያዩም።